ሚዲያ ላይ 10ም 20ም ሲናገሩም ሲቆጡም ከምን አንፃር እንደሆነ ታውቃላችሁ እንጂ ማንም የማንም ስለሆነብኝ ነው ያንን እየጠየቁ ማለት ከጎናቸው የምትቆም ወንድማችን እንደሆን በብዙ መከራዎች ውስጥ ብዙ የሚያልፉ ልጆችን እንደምታደስ ብዙ ነገር አብረን እንደምንሰራ አውቃለሁ። እኔ ፕራውድ ከማድረግበት ወንድም መሀል ራሱን ችሎ በብዙ ቢዝነሶች ውስጥ ረን ከሚያደርግ ቤስት ጓደኛም ከምለው አንጻር አንተ ብዙ ነገር እንደምታደርግ አውቃለሁ። ኖርማሊ እንዴት ትናገሪያለሽ ምናምን ስትል ጀስት ባክ ሆነ የመጣ ስለመሰለኝ ያ ነገር ልክ እንዳልሆነ ምክንያቱም እነዚህ እህቶች የሚሰሩትና የሚደርስባቸውን ነገር እኔም ስለማውቅ እዛ ጋር ስንት ነገር ተጋፍጠው እንደሚሰሩ ማለት ነው። ከዛ ባሻገር ምንም ምን አንድ ነገር መናገር የምፈልገው ቅድም የሰጠኝ ምክንያት ወደኋላ ትመለስ ያልከኝ ወንድሜ አብረሽ ወደኋላ መመለስ ስለፈለኩ አይደለም። በዛ ጉዳይ መመለስ ፈልጌ ሳይ እዚህ ጋር ለጓደኞች ብለህ በአጭር ጊዜ የሚመለሱ ሰዎች ስላሉ ይህንን ነገር ለውጥ ያደረግነው የሚለው ነገር ምናልባት ያንተ ደስታና ያለው ነገር ከእምነትህ በልጦብህ ከሆነ እሱን ዋጋ የምትሰጠው አንተ ነህ። እዚህ ጋር ግን የሚወድ ሰው እንዳኮረፈብህ እንዳዘነብህ እግረ መንገዴን እንደወንድም ልንገርህና ብትችል ያለውን ነገር ይሄ የተፈጠረውን ነገር ሶሪ ብሎ ማለፍ የተሻለ ያደርጋል። ምክንያቱም ብዙ ሰዎች እንትን እያደረጉ ስለሆነ በዚህ ነገር ላይ የምትለው ነገር ካለ የራስን ሀሳብ ግለጽ ለማለት ነው ወደኋላ የተመለስኩት እና ይህንን ነገር አትሊስት እንደ ወንድም እኔ አሁን ረጋ ብዬ እያየው ስለሆነ በቃ የማይደረግበት ጊዜ ነው። አንድ ኦርቶዶክስ እምነት ተከታይ ደግሞ ወደ ቤተክርስቲያን የምንሄድበትና የምንጸልይበት ታይም ስለሆነ አይ ቲንክ በዚህ መረገድ የምትለውን ነገር እንድታወራም ስለፈለኩ ነው እንጂ መመለስ ፈልጌ አይደለም። ወንድሜ ድሎ ያንተ ነው። አንተ ታደርጊ ያለው እኔም ሳይገባኝ ቀርቶ አይደለም። ለሱም ደግሞ መልስ ስለፈታው ነው ድጋሚ ሲነሳ እንትን ያልኩት ለሱ ደግሞ በቃ ሶሪ ብዬ አሁንም ሶሪ ብያለሁኝ። ትክክል እንዳልሆነ ተናግሬያለሁ። ያንን ደግሞ መካሻ እኛ በራሳችን ደግሞ ሌላ ድጋሚ ፕሮግራም አዘጋጅተናል። በዛ ፕሮግራም የትኛውም ሰው መጥቶ መሳተፍ ይችላል። ደስተኛ ሆኖ መሄድ ይችላል። በሱ ዘግተናል። ለዛ ነው ቀደም ተመልስ ወደኋላ እንመለሳለን። ተመለሳለህ? ያ ኦኬ። ረጁ አሁን መቀጠል ያለሽ አንቺ ተራ ነው። እሺ በመጀመሪያ እኔ ካንተ ጋር ፐርሰናል ችግር የለብኝም። ምንም አይነት ፐርሰናል ችግር የለብኝም። ስለምንቀራለን ነው ገብቷል። በሌላ አይነት ነገር ሰው እኔ እና እሷ በእንደዚህ አይነት ነገር ትሪ ግራ ስለገባው ነው። አሁን ቀጥይ በቃ። እሺ ካንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ጉዳይ ድብና አድርጎ ያገባኛል። ምክንያቱም እህቶቼ ስለሆኑ እዚህ ጋር ሲወድቁ የሆነ ቦታ ሲወድቁ ነይ አንቺ የምትባለው መሲ ናት። ከኛ በላይ የሚያከብራቸው የለም። ከኛ በላይ የሚወድቅላቸው የሚሞትላቸው የለም። ከኛ በላይ
እሱን ለእኛ ትተዋለህ። እዚህ ጋር እንድትይዝልኝ የሚፈልገው ሁለተኛ ደግሞ ከዚህ በፊት ከ5 ወር ይሁን ከ6 ወር በፊት በዚህ ጉዳይ ላይ እኔ በትክክል አሁን ምናልባት ቁጥሯ ጠፍቶ ሊሆን ይችላል። መታ ዋትሳፕ ላይ መታ ረጁ አለችኝ። እነ አብርሽና ሩታ የሚባል ግሩፕ አለ። እነዚህ ልጆች አውጡ በተባሉ ቁጥር እያዋጡ ከፈለግሽ ብለን ደረሰኞችን አስወጥቼ ልክ ለምን ተሰጠ ለምን ተደረገለ እኔ አያገባኝም። ግን ስለ እህቶቼ ድብና አድርጎ ያገባኛል። ሰሙም አልሰሙም ለእነዚህ ልጆች የምታደርጉትን ነገር አቁሚ የማለት መብት አለኝ። ነገ እምላችኋለሁ፣ ከነገ ወዲያ እምላችኋለሁ። አልተደረገልኝም ወይም ደግሞ ያደረገልኝ ሰው የለም አያረጉልኝ የምትል ከሆነ ደግሞ እሱ ስራ ያውጣት። ኢትስ ኦኬ። ሲቀጥል ደግሞ የሆነ ነገር ሲባል ሰውን ለማናደድ ወጥተው እንደዚህ ይላሉ። ማንን ነው የሚያናድዱት? ማንም እኮ አይናድድም። የምትጎዳው እሷ፣ የምትወድቀው እሷ። ምን አገባል? ግን ይሄን ነገር ማስቆም የምትችለው አንተ ነህ። ምክንያቱም ተደርጎላችኋል እያሉ ህዝብን እያነሳሱ ከሆነ ያውሸት ማስቆም የምትችለው አንተ ነህ። ምክንያቱም አንተን ነው የሚሰራው። ገባህ አይደል? ሳይደረግላችሁ እያደረጉ ነው እየተባለ ከጀርባው የሚመጣው ነገር ውሸት እንኳን ሆኖ ከሆነ ምክንያቱም እኔ ተከትዬ የሚሄደው ከሚሉት አንጻር ነው። እየተደረገልህ ከሆነ ኦፍኮርስ እናገራለሁ። እህቶቼ ናቸው። ምክንያቱም ሲወድቁ ምን ሲሉ የሆነ ቦታ ወደቁ ሲባል መሲ ብርጅስቶና ሄዳ ሮጣ ሄዳ የምታነሳው ወይ አንተ አይደለም ወይ ሌላ ሰው አይደለም። ምክንያቱም እዚህ ያለውን ነገር እያንዳንዱ ቦታ የወድቁትን ልጆች እናንተ አትሉ። ከዛ ሲቀጥል ደግሞ ክብር ላልከው አንተ በስርዓቱ ክብር ትሰጣቸዋለህ። አንድ ቪዲዮ አለ እኔ ፔጅ ላይ የሆነ ጊዜ አንተን ገብተህ ገስት ላይ ኬክ ለአንተ ብለው አሰርተው እየቆረሱላችሁ ቦታ እንኳን እንደማሰጣቸው እዛ ቪዲዮ ላይ ያሳያል። ገብተህ ማየት ትችላለህ። እናንተን ብለው ኬክ አሰርተው ቁጭ ብለው ገስት ላይ እናንተ ገስት ላይ ሆናችሁ ሩታ ፊት ወደዛ ነው፣ ያንተ ፊት ወደዛ ነው። ገባህ? ለእናንተ ብለው ያሰሩትን ኬክ እናንተን ብለው የመጡትን አክብረህ ስታናግራቸው ነው ያላየሁት። አንደኛው ያረግን በቃ ደግሞ ለምን መሰለህ በጎች ምናምን የሚባሉት እኔ እምላቸዋለሁ። አንዳንዴ ግን እምላቸው የሚሉትን የሆነ ነገር ሲባሉ አንቺ ሸርሙጣ ብላ መታ ትሳደባለች፣ አንቺ የሆነ ነገር ብላ መታ ትሳደባለች። እኔ ከሷ ጋር ምን ጉዳይ አለኝ? የሚጠቅማትን ነገር ወጥቼ ስነግራት መታ ከሰደበችኝ ኦፍኮርስ ዛሬም ነገም ከነገ ወዲያም ለሚቀጥለው ማመት በግ ነች። መታ የሚጠቅማትን ነገር ነግሪያት መታ የምትሰድበኝ ከሆነ በግ ናት። ስሜ ስለተጠራ ነው። በነገራችን ላይ ማቲ መሲ ብሏል ስላሉኝ ያው ማቲ ነው እና ተስፍሽን እና ረጁን ነው የማውቀው፣ ሌላ ሰው አላውቅም በነገራችን ላይ ምክንያቱም ብዙ ጊዜ በስራ ስለማሳልፍ ማለት ነው። ነገር ግን እኛ ማቲን የመናገር መብት አለን። ምክንያቱም ማቲ ወንድማችን ነው፣ አረብ ሀገር ነው ያለው ነገና ቸግሮናል ብንለው ወዶ ሳን በግዱ ሮጦ የሚመጣልን ወንድማችን ነው። ናቲን የመቀጠል መብት አለን። እሱም ነገ እኛን የመናገር መብት አለው። እኔ ግን አብርሽ አብርሽ ይመስለኛል ስምክ ለአረብ ሀገር እህቶቼ አዝናለሁ ስትል በነገራችን ላይ መግባት አልፈለኩም ነበር። አንድ ጊዜ አዳምጪ። በመጀመሪያ ደረጃ እና ንግግርሽ ደስ አይልም። እኛ ልናወራ የመጣንበት መንፈስና ያንቺ ወጣ ያለ ነው። በመጀመሪያ ደረጃ ማለት ነው። ንግግርሽ እንደዛ ነው የምናገረው። ምንም እኔ ለአንተ የምትናገሪው ነገር ከሌለሽ አሁን እኛ እየተግባባን እያወራን ነው። አንቺ የምትናገሪው ነገር ከሌለሽ ማውጣት ትችያለሽ። እና አዳምጪኝ። አሁን ታዋቂው ነገር ትክክል አይደለም የማወራው እያልኩ ውጪ በቃ እንደዛ ከሆነ ውጪ። አንድ ነገር ልንገርሽ አይደል? ልንግባባ ነው አይደል? የገባሽ መሲ እንትን በይ ችግር የለውም ተረጋጋ። ተግባባን ያለው እሱ ግን የምታወራበት ትክክል አይደለም። አንድ ነገር ማወቅ ያለብሽ የምታወሪበት ንግግርሽ ራሱ ያስጠላል። ገባሽ? ስለዚህ ትክክል ስላልሆንሽ ሚዩት አድርጌሻለሁ መሲ፣ ሚዩት አድርጌሻለሁ። ለምን መደማመጥ አለብን? መሲ ቆይ አንዴ ተረጋጊ። ኦኬ መሲ ተረጋጊ። አሁን ከዚህ እያለን እየተወያየን ያለ ነው። እነዚህ ሰዎች ብር በልተዋል ስለተባሉ ቅድም ረጁ ኦንላይን ላይ ስለነበረች ሜንሽን ተደረገ። መሲ ብርጅስቶን እንደውም ያለችው አሁን ነው እንትን አይነገረችኝ ረጁ ሶል ምናምን ተብሎ ተጽፏል። ከዛው ብር በልተዋል ሲባል እሺ ብዬ ረጁን ስላየኋት ኦንላይን ላይ አስገቧል። ረጁን ምንድን ያልኳት ረጁ በየው አብርሽ አጠገቤ ነው ያለው የትኛውን ብር ነው የበለው በጠይቁ እና ነገር ብዬ ያው እኔና እሷ ስለምንነበረው
እና ተስፍሽ ደግሞ ይህን ነገር ስለማያውቅ ተስፍሽ ውረድ ስለው አይ እኔ ሰምቻለሁ ስለማውቅ እሆናለሁ ብሎ ኤክስፕሌን አደረገ። አሁንም አንቺ ጥያቄ ካለሽ እነዚህ ሰዎች ማለት የተበሉ ሰዎች አሉ ምናምን ወይ ደግሞ እንደዚህ ሆነናል ያሉ ሰዎች ካሉ እንዲመጡ ማለት ነው። ገባሽ አይደለ? ሳንቲማችን ተወስደዋል፣ ብዙ ነገር ነው የተባለው። ይሄ ነገር ምንድን ነው? ለምሳሌ አንቺም አሁን ቅድም ያው ማቲ ስለምናውቀው ነው እንጂ እሱን አታውቂውም። ያው ስለኔም መጠየቅ ያለብሽ ነገር ካለ ትጠይቂኛለሽ ማለት ነው። አገኘሽም መስ ጥያቄ ካለሽ መጠየቅ ትችላለሽ። ግን ደግሞ ስታወሪ አንዴ ሌላው ነው ኖ አይደለም ልታወሪ ችግር የለውም። ግን ልታወሪ መንገዶች እንደሚያደርገው መሲ አይ ቲንክ ሳምንቱም የህማማት ስለሆነ አይ ቲንክ እኛ መንገር ያለብንን ነገር እንነግራለን። ያለውን ነገር ጥያቄም ከሆነ እንጠይቃለን። ኦኬ አንደኛ እኔ ማቲን ጥያቄ ልጠይቀው። ማቲ ኦርቶዶክስ ነህ አይደለ? ለምን በዚህ ጾም ሰዓት ለምን እነሱ እንኳን አትጠይቁ? ማቲን ነው የምጠይቀው። አንተ ለምን ትናደዳለህ እንዴ? እሱ ይመልስልኝ። መልሻለሁ ድጋሚ አሁን ማቲ እኔ አልሰማሁም። እኔ አልሰማሁም። ካልሰማሁ ጠይቀዋለሁ፣ እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረኩ? አንደኛ ይሄ ማቲ ይጠይቅ። እኔ ማቲ ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ እጠይቀዋለሁ። አብርሃም ግን አንተን ጥያቄ ልጠይቅህ አንዴ። እኔ አብርሃም አንተን ጥያቄ ልጠይቅህ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ